ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ይህ የአገልግሎት ጉዞ በሚል ርዕስ በጂኤንቢ ሚኒስትሪ የተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ፕሮግራሙን የማቀርብላችሁ ኤልያስ ዘውዴ ነኝ። ባለፈው ሳምንት ከጌታዬ ቃል ጋር በወጣትነት ተግዳሮቶቹ ዙሪያ ባጫወትን ቁም ነገሮች በሙሉ ጠቃሚ የሆነ ውይይት ማድረጋችን ይታወሳል። በዝግጅታችንም ብዙ ወጣቶችና የክርስቲያን ቤተሰብ ልጆች ብዙ ትምህርት ያገኙበት ሲሆን የተለያዩ ጥያቄዎች በኢሜይላችን ጽፈውልናል እና አሁንም ደግሞ የጻፉልን ይገኛሉ። እንግዲህ ጊዜ እንደሰጠንና ወደፊት በሰፊው ከላካችሁልን ውስጥ ሊያወያዩን የሚያስችሉ ጉዳዮችን እያነሳን እንነጋገርባቸዋለን። ይሄ ማለት እንግዲህ ማለት ነው መልእክታችሁን እንደው በባዶ ሜዳ እንደማንጥለው ከወዲሁ ቃል እየገባንላችሁ ነው። ታዲያ ባለፈው ሳምንት እንዳስተዋወቅናችሁ ከዚሁ ከወጣቶች ተግዳሮት ህይወት ርዕስ ውስጥ ሳንወጣ የዛሬው ዝግጅት የሚሆነው የአገልግሎት ጉዟቸውን እያካፈሉን እንግዲህ ካሉት ከጌታዬ ቃልና ከብሩክታይት ጋር ሳይሆን ከልጆቻቸው ከሳሌምና ከዮዳኤል ጋር ነው። ከዛ በፊት ግን ማሳወቅ የምፈልገው ነገር ምንድን ነው? እንግዲህ በአማኞች ቤተሰብ ውስጥ የሚያድጉ ልጆች እንዴት ባለ ሁኔታ ማደግ አለባቸው ብሎ የሚደነግግ ፕሮግራም እንዳልሆነ ነው። ይሄ ደግሞ ለሁላችንም ግልጽ ይመስለኛል። በሀገራችን አንድ አባባል አለ፣ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ወይም አያድግም የሚለውን ማለት ነው። ጌታዬ ቃልና ብሩክታይትን ወላጆቻቸው እነሱ ባወቁት በተረዱትና ትክክል ነው ብለው ባሰቡት መንገድ አሳድገዋቸዋል። ከብዙም በጥቂቱ በይበልጥ ለልጆቻቸው መንፈሳዊ እድገት ያደረጉላቸውን አስተዋጽኦ እንዴት እንደነበረ በባለፉት ዝግጅቶቼ ማየት የቻላችሁ ይመስለኛል። እንግዲህ ልጆች በልጅነት እድሜያቸው የተማሩትን ያሳዩቸውን በቀላሉ የሚይዙ እንደ ነጭ ወረቀት የፈለግነውን የምንጽፍባቸው ናቸው እና በእድሜያቸው ደግሞ ከፍ ሲሉ እያደጉ ሲመጡ ትምህርት ቤት ሲገቡ ከጓደኞቻቸው ጋር ከሚተዋወቋቸው የሰፈር ልጆች ጋር እንዲሁም በአካባቢያቸው የተለያዩ ነገሮች ማየት መቅሰም ይጀምራሉ እና ሲያድጉ በልጅነት ካወቁትና አሁን ደግሞ ከገባቸው ነገር ጋር መታገል ይጀምራሉ። እንደዚህ ስል አንድ ምሳሌ ትዝ አለኝ። አንድ ማየት የተሳነው ሰው ነበረ እና የዚህ ሰው ልጅ አባቱ ጥቁር መነጽር ስለሚያደርግ እንደሚያየው እውር እንደሆነ አያውቅም፣ ግን በዛ በጥቁር መነጽር ውስጥ ያየኛል ብሎ ነው ሁልጊዜ የሚገምተው እና ስለዚህ የሆነ ጥፋት ሲያጠፋ ርቆ ከአባቱ ይደበቅ ነበር። እንዳይገረፍ ደግሞ ሮጦ ያመልጥ ነበር እና አባቱ ደግሞ አንዳንድ ጊዜ መንገድ ላይ ሲሄድ የሚይዘው ዱላ አይደለ፣ እሱን ይዞ ሲሄድ በቃ እንዳይደክመው የሚደገፍበት ዱላ ነው እንጂ የሚመስለው የሚመራበት ዱላ እንደሆነ አያውቅም ነበረ እና በኋላ ትንሽ እድሜው እየገፋ ትልቅ እየሆነ ሲሄድ እና ከሰፈር ልጆች ጋር መግጠም ሲጀምር አባቱ ማየት የተሳነው እንደሆነና ፈጽሞ እንደማያይ ጓደኞቹ ይነግሩታል። በዚህ ጊዜ ይህን ነገር ለማጣራት የተለያዩ ሙከራዎችን ማድረግ ጀመረ። ከአባቱ እንደቀድሞ ሩቆ ሄዶ ሮጦ እንደመደበቅ እዛው ከአባቱ ኋላ መደበቅ ጀመረ፣ አንድ ጥፋት ሲያጠፋ ማለት ነው። እውነትም የሰፈር ልጆች እንደነገሩት አባቱ ለካ አያየው፣ ያንን አረጋገጠ ማለት ነው። ስለዚህ ከዛ በኋላ ምን ማድረግ ጀመረ? ለጨዋታም ሆነ ለምንም ነገሮች ከአባቱ የሚደበቀው እዛው አባቱ እንደ ድሮ ሮጦ ሌላ ቦታ ሳይሆን እዛው አባቱ አጠገብ መሆን ጀመረ ማለት ነው። እንግዲህ ጌታዬ ቃል ባለፈው ያጫወተን በክርስቲያን ቤተሰብ ውስጥ የሚያድጉ ልጆች ትልቁ ተግዳሮቶቻቸው ይሄ እንደነበረ ነው። ብዙ የክርስቲያን ቤተሰብ ልጆች በመንፈሳዊ ካባ እየተደበቁ አብሮ እየዘመሩ አብሮ እየጸለዩ ነገር ግን በውስጣቸው ሌላ የከፋ እውቀት እየገባባቸው እንደሚያድጉ በጥቂቱም ቢሆን አጫውቱናል። ስለዚህ በአጭሩ ልጆቻችን አብረውን ስለጸለዩ፣ አብረውን ስለዘመሩ፣ አብረውን ቤተክርስቲያን ስለሄዱ የእግዚአብሔር ነገር ገብቷቸዋል ማለት አንችልም። በይበልጥ እድሜያቸው ከፍ ሲል የሚገጥማቸውን በተፈጥሮ ከሚመጡ
በጓደኛ ከሚመጡ የተለያዩ መልካም ካልሆኑ ነገሮች እኛው ስለሆንን በቅርብ ያለንላቸው ጊዜ ሰጥተን ልንረዳቸው ያስፈልጋል። እንግዲህ ይህን ካልኩኝ ዘንዳ የዛሬው እንግዶቼ ሳሌምና ዮዳኤል ናቸው። ሳሌምና ዮዳኤል እንኳን ወደ ፕሮግራሜ በሰላም መጣችሁ። እንኳን ደህና መጣ። እንኳን ደህና መጣ ወደ ቤታችን። ወደ ቤታችን። እንግዲህ እናንተ ያው እስከዛሬ ድረስ ከካሜራው ኋላ ሆናችሁ ትቀርጹ ነበረ። ካሜራ ቀጂዎች ነበራችሁ። ዛሬ ደግሞ ተቀጂዎቹ ናቸው እና እንዴት ነው ደሞዝ ከፈላችሁ ነበር? ጌታ ይባርካቸው ይሉናል። እሱም እንደውም ከሁሉም ይበልጥ ክፍያ ነው። ጥያቄን እስቲ በዚህ ልጀምር። በጣም ነው ደስ ያለኝ በነገራችን ላይ አሁን ከእናንተ ጋር በዚህ ጊዜ ስላለኝ እውነቴን ነው። አሁን እናንተ እንግዲህ ጌታ ያውቃልና ብሩክታይት ይታወቃሉ እና አሁን የነሱ ልጆች በመሆናችሁ የሚሰማችሁ ስሜት አለው? የነሱ ልጆች ስለሆናችሁ የሚታወቁ ዘማሪዎች ልጆች ስለሆናችሁ የሚሰማችሁ ስሜት አለ? የተለየ ስሜት የሚሰማችሁ ነገር አለ? አዎ፣ አሁን ኢትዮጵያ ውስጥ ትምህርት ቤት ውስጥ ለኛ አንዳንድ ፌቨር ሊኖር ይችላል። እንደውም አንድ ምሳሌ አለ። አይ ቲንክ ወደ ሕፃን ነገር ነበርኩና የምንቀጣው እስክሪብቶ በጣታችን መሀል ነበር የሚገባና እና እንደሱ እንደረግ ነበር። ግን እኔ ለመጀመሪያ ጊዜ አጠፋው የሆነ ነገር አላስታውስም። ግን እኔን ጠራችኝና ታገኛለች። ክርስቲያንና የክርስቲያን ትምህርት ቤት ነው። ስለዚህ እኔን ጠራችኝና ነይ ምናምን ብላ ከዛ ላይ ቀይ እስክሪብቶ አስገባችና ዝም ብላ አለች እንጂ ምንም አላየና ኦኬ ሄጄ ቁጭ አልኩ። ምንም ችግር የለም ኦኬ ምናምን ብዬ ነበር። ግን ሳስታውሰው የጌታ ያውቃልና ብሩክታዊት ልጅ ነው ምናምን እያለች ለእኔ እንትን ታደርግ ነበር። እሱን አስታውሼ እንደዚህ ነበረ ለካ ምናምን ብዬ ነበር። እሱ ብቻ አይደለም፣ አስተማሪዎች ድሮ ማለት ያዳላሉ፣ ግን በዛውም ከኛ የሚጠብቁት ነገሮችም አሉ። አንተ የጌታ ያውቃል ልጅ አይደለ እንዴ? የብሩክታዊት ልጅ አይደለ ምናምን ይሉናል። እና እኛን በነሱ አይነት ሌቭል በነሱ አይነት ልክ አስቀምጠውን ማለት ያዩናል እና ከኛ የሚጠብቁት ነገር አለ እና እሱ ነው በነሱ አይነት የነሱ ልጅ ማለት የሚሰማን። ስለዚህ መጠንቀቅ አለብን። በዛውም በጣም ዘና ማለት ስለዚህ እንትን የኃላፊነት ስሜት ይሰማል። እኔ ደግሞ በቃ ትቻለሁ። እሺ አሁን እንግዲህ መቼስ ከእናትና ከአባታችሁ ማንን ነው የምትወዱት መቼስ ተብሎ አይጠየቅም። ግን መቼስ ልጆች ናችሁ፣ ማጥፋታችሁ አይቀርም እና ስታጠፉ የምትፈሩት ማለት ነበር? ጌታ ያውቃል። ለምን ማለት እሱ ቀልደኛ ነው። እሱ ቀልደኛ ነው እና እኛ የምናውቀው በቀልዶቹ በሚያደርገው አስቂኝ በሆኑ ነገሮች ነው የምናውቀው እና አንጠብቀውም ከሱ። ግን ልክ ሊቀጣን ሲል ቀበቶን አውጥቶ ያደርገዋል ከአንድ ነገር አግኝቶ። ከዛ በኋላ ሳቁ ይመጣል። ግን ሳቁ ይመጣል። ከዛ በኋላ የገረፋችሁ ኧረ ለማስፈራራት ነው፣ ሊያሸማቀን ነው፣ እኛን ሊያስፈራራን ነው። ከዛ እኛ ያደርገውና ከዛ በኋላ መጣው ብሎ ወይ እንትን ሳቁን ጨርሶ ከዛ ይመለሳል። በል እጅን ዘርጋ ብሎ ይቀጣናል። ባህላዊ ወይ ቆይ እንዴት እስቲ አስረጅ እንትን ይመለስና ከዛ ላይ ባህላዊ ወይ ዘመናዊ ይላል ቅጣት እና ያስመርጣቸዋል። ያስመርጣል ማለት ባህላዊ በስነታ በሚቀጣ ምናምን ነው። ዘመናዊ ደግሞ በመምከር ነው። ስለዚህ ሁላችንም ዘመናዊ እንላለን። ግን በኋላ ግን እያደግን ስንሄድ ደግሞ እንደሱ መጠየቅ አሁን የለም። ስለዚህ ቀጥታ ወደ ባህላዊ ነው የሚሄደው። ስለዚህ ይሄን ስላወቅን እና ሁሌ ደግሞ ቀበቶ ነው ከሱ ጋር እና እሷ ድሮ እሱ እኔ ዘመናዊ እሱ ባህላዊ ብላ አስቀጣኛለች።
እንደሱ አንድ የግልቺ ነገር መጻፍ አለብኝ። ግን እሱ ብቻም ሳይሆን በቀበቶ ስለሚገርፈን አወቅ ነው ሁሌ ስናጠፋ በቀበቶ እንደሆነ ስናውቅ ከዛ ላይ ጠንካራ የሆኑትን ብቻ ቀበቶች መደበቅ ጀመርን። ከዛ ላይ ሶፍቱ ለስላሳ የሆነውን እናስቀምጠዋለን። ከዛ ላይ እንትን በኋላም ሲያውቅ እንደምንደብቀው ራሱ እኛ መኝታ ቤት ነበር የምንደብቀው። ስለዚህ አሁን ደግሞ የትም ቦታ እንትን የማይፈልገው እዛው ክፍሉ ነው። ስለዚህ ካልጋው ስር እንደብቀዋለን ከነሱ መኝታ ቤት ስር። ስለዚህ አይታወቅም ማለት ነው። ስለዚህ ሁሌ እንትን መጥቶ ልገርፋቸው ኦኬ እንለዋለን እንዴ ይላል። ስለዚህ አልጋ ውስጥ ብዙ ቀበቶ አለ ማለት ነበረ። አይ በጣም ደስ የሚል እኔም በየተማርኩ ነው በነገራችን። ግን አሁን እስቲ ስለ ቅጣት አይደለም የምናወራው። አሁን በአሁኑ ጊዜ ያሉ ልጆች መቀጣት አለባቸው ወይ ብላችሁ ታምናላችሁ? ቅጣት ያስፈልጋል ብላችሁ ነው? እሺ እንግዲህ እሺ ስለዚህ መቀጣት አለባቸው እና ቅጣቱ ምን አይነት መሆን አለበት ብላችሁ ታምናላችሁ? እንግዲህ እናንተ ያው እኩዮቻችሁንም ወክላችሁ አላግባብ ነው የተቀጣ ነው እንደዚህ አይነት ብላችሁ ያሰባችሁት ነገር አለ? እንደው ከዚህ ጋር አስባችሁት አላግባብ የሆነ ቅጣት እና ተገቢ የሆነ ቅጣት ስለሚለው እስቲ። አዎ እኔ በእኔ በኩል እኔ የሚመስለኝ አሁን አንድ ህፃን አንድ ዕቃ ወይ ብርጭቆ ኤኒቲንግ እንትን ቢሰብር ከዛ ላይ እናት መታ ወይ ወላጅ መቶ እሱን መቅጣት የለበትም። ቢካዝ እሱ አያውቅም መሰበር ራሱ እንዳለበት እንደሚሰበር ዕቃ እንደሆነ አያውቅም። ስለዚህ ያን ዕቃ መስበር የለብህም ምናምን ብለህ መምከር አለብህ። ስለዚህ ያውቀዋል ማለት ነው ማድረግ እንደሌለበት። ከዛ ላይ ለሁለተኛ ጊዜ ወይ ሲደጋግመው ነው ያኔ ነው መግረፍ ያለበት። ቢካዝ ያውቃል አሁን አንተ ነግረኸዋል። ስለዚህ ይሄ ያወቀ ነው የሚያደርገው ማለት ትችላለህ። ስለዚህ ካልተመከረ እና ካልተነገረ እና ምንም ይሄ እውቀት ከሌለው ከዛ ላይ መግረፍ ዝም ብለህ ያላግባቢ ነው። እሱ ብቻ አይደለም የቤት እንስሳ ውሻ ወይ ድመት ይሁን እሱን እንትን ለማስተማር ስትፈልግ ቤት ውስጥ እንትን ቢሸናብና ቢያስቸግር ምንጣፉን አምጥተኸው ከዛ ኋላ በዛች ቦታ ትገርፈዋለህ። እያሸተትከው ትገርፈዋለህ፣ ይለምዳል። ከዛ ኋላ በቃ እዛች ቦታ አልሸናም ብሎ እንደገና ካጠፋብህ በቃ እዛ ቦታ ወስደኸው እስከሚያቆም ድረስ በቃ ቤት ውስጥ በአጠቃላይ ነው በቃ ብሎ እስኪለምድ ድረስ ትቀጠዋለህ። እንደዛ እያደረግ እና እንደዛ አይነት አግባቢ ቅጣት ይመስለኛል እሷ ባለችው እንዲሄድ እንጂ ሳታሸትት ከዛ ዝም ብለህ የምትቀላ ሆነ ለምን ዞሮበታል እያለ እንግዲህ ጌታ ያውቃልና ብሩክታይት እኛ የምናውቃቸው ሲዘምሩ እግዚአብሔርን ቃል ሲያካፍሉ እንግዲህ እያገለገሉ 30 ዓመት እግዚአብሔር እንግዲህ ለዚህ ያብቅቷቸዋል። እንደገና ደግሞ በጋብቻ ደግሞ 19 ዓመት አሳልፈዋል እና ከኛ የበለጠ እናንተ በቅርብ ታውቋቸዋላችሁ እና ይሄ ፐርሰናሊቲ የሚባለው ስብዕናቸውን እንዴት ነው የምትገልጹት? እስቲ ለምሳሌ በመንፈሳዊ ነገር ላይ ያላቸውን ማንነት ደግሞ ከመንፈሳዊ ውጪ ቤተሰብ ውስጥ አብራችሁ ስትሆኑ ያላቸውን ማንነት እንዴት ትገልጹታላችሁ? አሁን የዳዲ ፐርሰናሊቲ በጣም ኢንተርቴይንመንት ስብዕና በጣም ኢንተርቴይንመንት የሚወድ ኢንጆይ ያደረገ ፋን ምናምን መፍጠር ነው የሚያደርገው። ስለዚህ እነን የማሚ ደግሞ በጣም ሲሪየስ ናት፣ ኮሸስ ናት። በምታደርገው ነገር ትጠነቀቃለች በጣም። አሁን ለምሳሌ እኔ ማለት ነው ሄጄ ወደ ይሄ ቦታ መሄድ እፈልጋለሁ እንትን ተወስደኛል ምናምን ኦኬ ምናምን ይላል ነው ስጣጣ የለውም። ከዛ ላይ እንላለን። ማሚ ጋር ግን ሄጄ ከጠየኳት ለምን ታርጊው ስለዚህ ስንት ነው ምናምን። ስለዚህ ለሁሉም እንትኗ ከመጠየቄ ራሱ በፊት መዘጋጀት አለብን። ዲቴሉን ሁሉ ስለመዘግበር ስላለብን መጠንቀቅ አለብን። እና ለሱም ብቻ ሳይሆን የሆነ አንዳንድ
ሄልፖች ነገር ከፈለግን ደግሞ ዳዲ ጋ ነው ቶሎ አሁን ለምሳሌ እኔ የሚሄደው እሱ ቶሎ ስለሚነግረኝ ምናምን ማሚ ጋር ደግሞ የሚሄደው እርዳታ ነገር ደግሞ ከፈለኩ በደንብ እሷ ዝርዝሩን አርጋ በደንብ ይሄስ እያለች ስለምጠይቅ ኮሸስ ቅድም እንዳልኩ ስለሆነች ስለዚህ እሷ ጋር ደግሞ ለመሄድ ጥሩ ይሆናል። ስለዚህ ሁለቱ ባላንስ ነገር ስለሚያደርጉ ይጠቅመናል። እናትና አባታችን የተለያዩ አይነት ፐርሰናሊቲ አላቸው እና እሱ ኤንተርቴይንመንት ይወዳል እንዳለችው እሷም ሲሪየስ ትሆናለች። ማለት የተለያዩ ነገር ይጣጣማሉ። ሳይንስ እንኳን ያውቃል ማግኔቶች ኦፖዚት ሲሆኑ የተለያዩ ሲሆኑ ነው አንድ ላይ አትራክት የሚሆኑት እና አትሊስት ወይ አባቴ በአንድ ነገር ማድረግ ሲፈልግ አንድ ውሳኔ ማድረግ ቢፈልግ እሷን ወይ ያናግራትና እሷ ደግሞ አይ እንደዚህ ቢሆንስ ብላ በሌላ አይነት እይታ ትነግረዋለች። እንደዚህ ቢሆን ጥሩ ነው ብሎ ይሰማታል እና በተለያየ አይነት ስነ ልቦና ይነጋገራሉና ይግባባሉ። እሺ አሁን ወደ መዝሙር ልግባ። እንግዲህ እናንተ የዘማሪ ልጆች ናችሁ እና ከልጅነታችሁ ጀምሮ መቼስ መዝሙር ያስተምሯቸዋል ብዬ ማንም ይገምታል ብዬ ገምታለሁ። ግምት በዛ እና እንደውም በእናንተ መወለድ ምክንያት የህፃናት መዝሙር አገልግሎት እንደጀመረው ሰምቻለሁ እና 12 ወይም 13 ዓመት የዛሬ 13 ዓመት እንደውም ያወጡት የመጀመሪያ በአይነቱ የመጀመሪያው የህፃናት ሲዲ ይህን ነገር መስራት ሲጀምሩ መጀመሪያ እናንተ ነው የሚያዘምሯቸው እና እናንተ ከወደዳችሁት ይሄ ነገር ለልጆች ጥሩ ነው ይሉና በዛ መሰረት በቃ እንትኑን ሙዚቃውን ይሰሩ ነበር ማለት ነው። እና ይሄን የማመጣው ምንድነው እንዴት ነው እናንተ አሁን የዝማሬ ነገር ውስጣችሁ እንዲገባ ያደረጉላችሁ የተለየ ነገር አለ? የተለየ ነገር አለ ብላችሁ የምታስቡት ነገር ካለ? ሙዚቃዊ እንትን አስተምረውናል እና በእነሱ ምክንያት እውቀት አግኝተናል። እንትን ወይ ጊታር እንዴት አድርገን እንደምንጫወት ወይ ፒያኖ ይሁን ወይ ኤኒ ካይንድ ኦፍ ኢንስትሩመንት መሳሪያ ይሁን አስተምረውናል። አሁን የእግር ኳስ ተጫዋች አባት ያለው ልጅ ሊያስተምረው ይችላል። ለኤኒ አይነት እንትን ስራ ወይ ፕሮፌሽን ላለው ሰው ልጁ ኢንትረስት ካለው አባትየው በደስታ ያሳየዋል እና እንደዛ አድርገው ነው ያሳዩን። እሺ አሁን ወደ መንፈሳዊ ጥያቄ ልገባ እና ሙዚቃም ያው መንፈሳዊ ነው፣ ግን ምን ለማለት ፈልጌ ነው አሁን እናንተ ክርስቶስን የህይወታችሁ አዳኝና ጌታ እንደሆነ በግላችሁ አምናችሁ ወስናችኋል ወይስ ስትወለዱም ያው የክርስቲያን እንደውም የዘማሪዎች ልጅ ስለሆናችሁ እና ቤተክርስቲያን ስለምትሄዱ በቃ ክርስቲያንን ብላችሁ አምናችሁ በቃ በዛው የቀጠላችሁት ወይስ በቃ አምናችሁ የተቀበላችሁበት የወሰናችሁበት ቀን አለ? በክርስቲያን ቤተሰብ ነው የተወለድነው፣ ግን ደግሞ እነሱ ከህፃንነታችን ጀምሮ ያስተምሩን ስለ መጽሐፍ ቅዱስ ሁሉ ነገር ያስተምሩ ነበርና በየሆነ እድሜ አላስታውስም፣ ግን ቁጭ አድርገው ከዛ ላይ ጠይቀው ነበር። ስለዚህ አሁን ትቀበላላችሁ ወይ ክርስቶስን እንዳዳኛችሁ ብለው ጠይቀውናል እና ያው አዎ አለን እና አይ ቲንክ አሁን ደግሞ ስናድግ ስለዚህ ለምን እንደጠየቅ ምናምን ስንጠይቅ የነገሩን ያው እግዚአብሔር ለእኛ ልጆቹን ማለት ነው አያስገድድም፣ ይመርጥልናል። ምርጫ ይሰጠናል ለኛ። ስለዚህ ኢየሱስ ምርጫ ለኛ እንደሚሰጥ እነሱም ለኛ ምርጫ ሰጡን ማለት ነው። ስለዚህ ብዙ ክርስቲያኖች እኛም ክርስቲያኖችም ሆነን ሌሎችን ዓለማዊዎችን እናስገድዳለን። አንተ ክርስቲያን ሆን ምናምን እያልን፣ ግን ኢየሱስ እሱ ካላስገደደን ለምንድን ነው እኛ የምናስገድደው ነው?
this is a good example. እሺ እንግዲህ አሁን እንደዚህ ቤት ውስጥስ የመጽሐፍ ቅዱስ ለእናንተ የተለየ የመጽሐፍ ቅዱስ ጥናት ያደርጉላችኋል ወይስ በየሳምንቷ ያው ቤተክርስቲያን ሄዳችሁ በምትማሩት? እውነት ለመናገር more I think ቸርች የምንሄደው ሳይሆን እዚሁ ቤት የምናደርገው ነው በመንፈሳዊ ላይ እንትን እኛን ያሳደገን። ደግሞ just አንድ you know ቸርች የምንሄደው በሳምንት አንዴ ነው፣ ግን እዚህ ቤት ውስጥ ማታ ማታ ሁሉም ሳምንት ሳይሆንም ሁሉም ቀንም ሳይሆንም ግን አንዳንድ ማታዎች በሳምንቱ ቤተሰብ አንድ ላይ ሆነን ምናምን እንጫወታለን ምናምን። ከዛ ላይ you know ቀን ሙሉ ያሳለፍነውን ነገር እናወራለን። ከዛ ላይ ደግሞ መጨረሻ ላይ ደግሞ ቃል ይካፈልና ከዛ ላይ እሱ ላይ ልክ እንደ ቸርች ሰርመን ምናምን ነገር ሳይሆን የምናደርገው ያው ዲስከሽን እናደርጋለን። ስለዚህ ላይ ከዛ ላይ ያልገባን ነገሮች ምናምን እንትን ከባባድ አንዳንድ ያው መጽሐፍ ቅዱስ ውስጥ አንዳንድ ከባባድ የሆኑ የማይገቡን ነገሮች አሉ። ስለዚህ እሱን እንጠያየቃለን ምናምን ከዛ ላይ እንዲገባን ምናምን ይሆናልና በሱ ነው የምናድገው። የመጽሐፍ ቅዱስ ጥያቄና መልስ አይነት ጨዋታ ነበርና ካርታዎች አሉና ጥያቄውን ይይዛልና ውድድር ነበረ ወይ በእኔና እሷ ወይ ከቤተሰቡ ጋር እና እሱ አሁን ትንሽ ረድቶናል በደንብ ብዬ አስባለሁ። እንትን በአእምሯችን ውስጥ ተጣብቆ ቀርቷል። ማን እንደዚህ ማን ነው ሁለተኛው ንጉስ ዳዊት ምናምን እያልን እሱን እናስታውሳለን። እና እሱም ረድቷል። እሱም ብቻ አይደለም፣ እሷ እንዳለችው ማታ ማታም አንድ ላይ ከቤተሰባችን ጋር ዛሬ ምን አነበብክ ምናምን እያለን እናካፍላለን። ውይይት ነው እንትን አይደለም፣ ስብከት አይደለም። እና አሪፍ ነው። ጥሩ ነበር። እሺ በቤተ ክርስቲያን ውስጥ አሁን ለምሳሌ በአገር ቤትም በኢትዮጵያም እዚህም ሀገር ያለ ለወጣቶች ያለ አገልግሎት ቤተ ክርስቲያን ውስጥ አሁን በቂ የሆነ አገልግሎት ይሰጣል ብላችሁ ታስባላችሁ ወይስ ደግሞ መሻሻል ያለበት ነገር አለ ብላችሁ ታስባላችሁ? ካለስ ደግሞ ምንድነው መሻሻል ያለበት? የዝግጅታችን ተከታታዮች የዚህን ጥያቄ ምላሽና እንዲሁም ሳሌምና ዮዳኤል በተጨማሪ ላቀረብኩላችሁ ጥያቄዎች የሰጡኝን ምላሽ ይዤ በክፍል 2 ዝግጅት በሚቀጥለው ሳምንት ይዤላችሁ መለሳለሁ። ለዛሬው ባቀረብንላችሁ ዝግጅት ብዙ ትምህርቶችን እንዳገኛችሁ እናምናለን። ጌታ ከሁላችሁ ጋር ይሁን። መልካም ሳምንት። አምላክ ብቻ አይደለህም፣ የእናቴ አምላክ ብቻ አይደለህም፣ የኔም አምላክ ነህ ለዘላለም። የአባቴ አምላክ ብቻ አይደለህም፣ የእናቴ አምላክ ብቻ አይደለህም፣ የኔም አምላክ ነህ ለዘላለም። አመልክሃለሁ እኔ አመልክሃለሁ ኢየሱስ፣ አመልክሃለሁ ፈቅጄ፣ አመልክሃለሁ ወድጄ፣ አመልክሃለሁ እኔ አመልክሃለሁ ኢየሱስ፣ አመልክሃለሁ ፈቅጄ፣ አመልክሃለሁ ወድጄ። በሁለንተናዬ አንተን አመልክሃለሁ፣ ሞቴን እንዳዳንከኝ በእርግጥ አምኛለሁ። በሁለንተናዬ አንተን አመልክሃለሁ፣
ሞተ እንዳዳንከኝ በእርግጥ አምኛለሁ አያከስርም አሉ እርሱን መከተል አያከስርም አሉ ጌታ ማገልገል አያከስርም አሉ በእግሩ ስር መውደቅ አያከስርም አሉ ቃሉን ማዳመጥ አያከስርም አሉ እርሱን መከተል አያከስርም አሉ ጌታ ማገልገል አያከስርም